አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 3 በዚች ቀን ጌታ ከመረጣቸው ከ72ቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ይህም ቅዱስ ከሐዋርያት ጋር ወንጌልን በሰበከ ጊዜ ብዙ መከራዎችን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ተቀበለ። ድንቆች ተአምራትንም አደረገ። በ50ኛው ቀን ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብሏልና። ትውልዱም ከጠርሴስ ሀገር ነው። ከጠርሴስም ሰዎች አስቀድሞ አመነ። ሐዋርያ ጳውሎስም ከተጠራና ካመነ በኋላ በብዙ አገሮች ተከትሎ በወንጌል ትምህርት አገለገለው። በተሰሎንቄ ከተማ ከጳውሎስ ጋር ይዘው በጎተቱት ከተሰሎንቄ ገዥ ዘንድ አቀረቡት። ከዚህ በኋላ በጠርሴስ ሀገር ቅዱስ ጳውሎስ ኤጲስቆጶስነት ሾመው። የወልደ እግዚአብሔርንም ቤተ ክርስቲያን በመልካም አጠባበቅ በቅንነት ጠበቀ። ምእመናን በቀናች ሃይማኖት ካጸናቸው በጎ ምግባርን ካስተማራቸው በኋላ ከዚያ ወደ ምዕራብ አገር ሂዶ በውስጧ የከበረ ወንጌልን አስተማረ። ስሟ ኮራኮራስ በምትባል ደሴትም ደርሶ በውስጧ ወንጌልን ሰበከ። እግዚአብሔርንም ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማዕታት መጀመሪያ በከበረ ሐዋርያ እስጢፋኖስ ስም በውስጧ ቤተ ክርስቲያን ሰራላቸው። የዚች ሀገረ ገዥም ባወቀ ጊዜ ይዞ ከእስር ቤት አስገባው። በዚያም 7 ወንበዴዎችን አግኝቶ ሃይማኖትን አስተማራቸው። በክብር ባለቤት ጌታ ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ከዚያም በኋላ በመኮንኑ ፊት ቆመው እኛ ክርስቲያን ነን፣ በክብር ባለቤት ጌታ ኢየሱስ ክርስቶስ እናምናለን ብለው ጮኹ። መኮንኑ ዝፍትና ዲን በተመላ ምጣድ ውስጥ አግብቶ አቃጠላቸው። የሰማዕትነት አክሊልንም ተቀበሉ። ከዚህ በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ምን ጉዳት አልደረሰበትም። የንጉሱ ልጆች ከቤቷ መስኮት ሁና አይታ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ልብሶቿንና ጌጦቿን አውጥታ ለድሆችና ለምስኪኖች ሰጠችና ከዚያም በሐዋርያ በያሶን አምላክ በክብር ባለቤት በጌታችን ኢየሱስ ታመነች። አባቷም ሰምቶ እንዲያስሯት አዘዘ። እንዳዘዘውም አደረጉ። በጢስ አፍነው አሰቃዩአት። ደግመውም አራቆቷትና አባቷ በፍላጻ ነደፋት። ነፍሷንም በእግዚአብሔር እጅ ሰጠች። ከዚህ በኋላ ቅዱስ ያሶንን ወደ ደሴት ሰደደው። በደሴትም ውስጥ ያሰቃየው ዘንድ መኮንኑ ከሰራዊቱ ጋር አብሮ በመርከብ ተሳፈረ። እግዚአብሔርም ከሰራዊቱ ጋር በባህር አሰጠመው። ከዚህ በኋላ ቅዱስ ያሶን ወንጌልን እያስተማረ ብዙ ዘመናት ኖረ። ሁለተኛ ሌላ መኮንን ተሹሞ ቅዱስ ያሶንንም ይዞ በምጣድ ውስጥ ድኝና ዝፍት ሰም መልቶ ነበልባሉ ወደ ላይ እስኪወጣ ድረስ ከበታቹ አነደደ። ቅዱስ ያሶንንም በውስጡ ጨመረው። የክብር ባለቤት ጌታችንም አዳነው። ምን ጉዳት አልደረሰበትም። መኮንኑም ይህንን ድንቅ ሥራ አይቶ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከቤተሰቡ ሁሉ ከሀገሩ ሰዎች ሁሉ ጋር አመነ። ሁሉንም አጥምቆ የከበረ ወንጌልን ሕግና ትእዛዝ አስተማራቸው። አብያተ ክርስቲያናትን ሰራላቸው። በውስጣቸው ብዙ ድንቆች ታምራቶችን አደረገ። ብሩህ በሆነ ገድሉ ጌታችንን ደስ አሰኘውና ካገለገለው በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለም ትኑር አሜን። በዚህች ቀን ከቤልጌት ሰዎች አባ ብሶይ በሰማዕትነት አረፈ። ይህንንም ቅዱስ በመናቅና በማቃለል ሰውነቱን በማጣመምና በመቆልመም አሰቃዩት። የእግዚአብሔር መልአክ በእጁ አክሊል ይዞ አትፍራ፣ ጽና፣ እነሆ በእጄ ውስጥ አክሊል አለ አለው። ደግሞ ብዙ አሰቃይተው ወደ እሳት ጨመሩት። ተጋድሎውንም በዚህ ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ለዘላለም ትኑር አሜን። በዚችም ቀን የተባረከች ንግሥት ወለተ ማርያም የእረፍቷ መታሰቢያ ነው። እርሷም የንጉሥ ወናግ ሰገድ እናቱ ናት። ለእግዚአብሔር ምስጋና ይሁን። እኛንም ከከበረ ሁሉ ያድነን ለዘላለሙ አሜን። በዚችም ቀን ደግሞ የከበረ ቀሲስ አውሳቢዮስና የሰማዕት ቅዱስ ሴም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ በጸሎታቸው ይማረን ለዘላለሙ አሜን። አምላካችን ከቅዱሳኑ በረከት አይለየን።
ግንቦት 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ያሶን ሐዋርያ ከ72ቱ አርድእት አንዱ፣ አባ ብሶይ ሰማዕት፣ ቅዱስ አውሳቢዮስ ቀሲስ፣ ቡሩክት ወለተ ማርያም ንግሥት የአጼ ልብነ ድንግል እናት። ወርሃዊ በዓላት በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ አቡነ መድኃኒነ እግዚ ዘደብረ በንኮል። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ጸምዱከ ዘልፈ ለእለ ያነብብ ታወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻሕፎ በክርታስ ወለዘ አጻሕፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።